ሰላም ጤና ይስጥልኝ እንደምን አላችሁ 1,450,000 ብር የፈጀ የስድስት ጓደኛ ማማቾች እቃ ነው ማሳያችሁ 6 ኮንትሮል ቡፌ 6 ቁም ሳጥን 6 አልጋ 6 ሶፋ ላንዷ ላይ ደግሞ ተጨማሪ የጫማ መደርደሪያ ነው ማለት ነው እቃዎቹን እያንዳንዱን አሳያችኋለሁ ማለት ነው የከፈትኩኝ ያለውን ዋጋ ዝርዝር እንግዲህ ካዘዙ ወደ 3 ወር ሆኗቸዋል አሁን 2 አይሱዚ መጥቶ 3ቱ በአንድ ሊጫን ስለሆነ ከመጫኑ በፊት እኔ ላሳያችሁ ብዬ ነው ማለት ነው ምክንያቱም ተወስዶ አይደረደርም ልጆቹ አሁን ስለማይመጡ መስከረም ላይ ነው የሚመጡት ገና ለዛ ብለው በጊዜ እናሰራ ሳይወደድብን ብለው ነው ማለት ነው እንግዲህ ይህ ቁም ሳጥን የአንዲት እህታችን ቁም ሳጥን ከነ ኮንትሮል ቡፌው ከነ አልጋው ከአንድ ሶፋ ጋራ የአንድ እህታችን ነው ማለት ነው ይሄ ደግሞ የምታዩት ለሴት ልጆቼ ብላ ያሰራችው 1 ሜትር ከ10 ቁም ሳጥን ነው ማለት ነው መስቀያ ነው የልብስ መስቀያ ነው ከታች ደግሞ ሁለት የምታዩት መሳቢያ ነው ትልልቅ መሳቢያ ነው ልብስ ይታጠፍበታል ብላኛለች ማለት ነው ይሄ ደግሞ የምትመለከቱት የጫማ መደርደሪያና የካልሲ መደርደሪያ ነው ማለት ነው ከታች ካልሲ ነው የሚገባው ከላይ ጫማ ነው የሚገባው ይሄ የአንድ እህታችን ነው ማለት ነው ቁም ሳጥኗ ደግሞ ይሄን ይመስላል እንትን ኮንትሮል ቡፌዋ ይሄን ይመስላል 2 ሜትር ነው ይሄ ኮንትሮል ቡፌ ያሰራችሁ ከዛ ደግሞ ቁም ሳጥን ቅድም አይታችሁታል አይደል አልጋው ይሄ ነው እሺ ለዛ ቁም ሳጥን ተመሳሳዩ አልጋ ይሄ ነው ማለት ነው ነጭ በቤዥ የተቀባ ጥቁር ቤዥ ማለት ነው እሱ ነው ሜትር ከ50 አልጋ ነው በ2 ሜትር ቁመት በላኩልኝ ዲዛይን በላኩልኝ ሁሉ ነገር የቀለም ቅብ ራሱን ቁጭ ነው ያደረኩት ምክንያቱም እነሱ ብዙ ከስተመር ስለሚያመጡልኝ ማለት ነው አይሱዚውም እንዲሁም ከሀገራቸው ነው አነጋግረው ያመጡት ማለት ነው 2 አይሱዚ ነው የመጣ ይሄንን ሊጭንላቸው ሶፋቸውንም ታዩታላችሁ የአንዲት እህቴ ደግሞ ቁም ሳጥኗ እንደምታዩት ሜትር ከ50 ቁም ሳጥን ነው ቁመቱ ደግሞ 2 ሜትር ከ50 ነው ከላይ የብርድ ልብስ ምናምን መሰለኝ መስቀያ ያለው ነው ከላይ ያለው ቁመት አይደርስም ይሄ ደግሞ የተጣጠፈ ልብስ ማስገቢያ ነው 2 በር ማለት ነው ሰፋፊ እንትን ያለው ማስቀመጫ ይሄ ደግሞ የሚሰቀል በአላጊያ የሚሰቀል ልብስ ማስቀመጫ ነው ከታች ደግሞ 2 መሳቢያ ያላት ማለት ነው ይሄ ለመኝታ ቤቷ ከቅድሙ አልጋ ጋራ ይሄ ከለር መሰለ አልጋ ከሱ ጋራ የአንዲት እህታችን ነው ኮንትሮል ቡፌዋ ደግሞ ይሄውና ኮንትሮል ቡፌዋም እንደዚሁ ሜትር ከ30 ተሰርቶላታል ማለት ነው ሜትር ከ20 ቅርታ ሜትር ከ30 ቀዩ ነው ሜትር ከ20 አንድ አይነት ከለር ይሄ ነጭ በቬጅ ከለር ነው ያሰራችው ይሄ የአንድ እህታችን ትእዛዝ ነው ይሄ ደግሞ ጥቁር አልጋ ቡኒ ቁም ሳጥን ቡኒ ኮንትሮል ቡፌ እና ደግሞ በነፍሲጂ ሶፋ አንድ እህታችን ነው ያዘዘችው ማለት ነው እኔ በነገራችን ላይ ጥቁር ነገር አልወድም ነገር ግን እሷ ይሄንን ነው መፈልገው አለች ማለት ነው እኔ አልወድም ጥቁር ነገር መኝታ ቤቴ ያው መኝታ ቤቴ በስማሙል እንግዲህ የሰው ልጅ ምርጫ በጣም ይለያያል ቡፌዋ ይሄ ነው ኮርነር ቡፌ ነው ያዘዘችው ቀይ ማለት ነው ቀይ ነው ብቻ ያው የላኩትን ያሰራሁላቸው ዋና እኔ ከስተመር በፈለገው መልኩ የፈለገውን ከለር ማስቀመጥ ነው ነገር ግን እኔ እንደ ሐሳብ እሰጣለሁኝ በነገራችን ላይ ዝም ብዬ እሺ አለለም የሆነ በቃ ቢደብረኝ ነገሮች እናገራለሁ ይሄም አልጋ ነው የአንድ እህታችን አልጋ ነው ማለት ነው እስካሁን 5 አልጋ ሳይቻቻለሁ ይሄ ቦኖበት ነው እንጂ አፈር ያኛው ጥቁር ቅብ ነው ነጭ ሌዘር አለው ቀይ ቡኒ አለው ዳርና ዳር ይሄ ደግሞ ኤምዲኤፍ ሳይሆን ኤችዲኤፍ የሚባለው ነው ካሉት ቁም ሳጥኖች በሙሉ 9000 ብር ጭማሪ አድርጋ ነው ይሄ ተሰራላት ኤችዲኤፍ ነው የምትፈልገው ባለቤቷ ያው ኤችዲኤፍ ይሆንልን ብሏት ነው ማለት ነው ይሄ ኤችዲኤፍ ውሃ የሚከላከል ቁም ሳጥን ነው ማለት ነው የውጭው ስታንዳርድ ያለው የውጭው ፈርኒቸር ነው እና ስሙ ኤችዲኤፍ ይባላል ከኤምዲኤፍ ዋጋ ይበልጣል ማለት ነው ከዛ ወደ ሶፋቸው ደግሞ እንሄዳለን ማለት ነው እንግዲህ ይሄ የአንዲት ልጅ ሶፋ ነው ገና አላለቀለትም ፊኒሺንግ ይቀረዋል ለምሳሌ እግሩ
ቀለም ይቀረዋል። እንደገና የዳርዳሩ ደግሞ ጌጥ ይቀረዋል እና ሶፋው ይሄ ይመስላል ማለት ነው። መጨረሻው ያምራል፣ ውብ ይሆናል እንደ ትእዛዛቸው። ሶፋቸው ከለር ነው እንጂ የሚለያየው አብዛኞቹ አንድ አይነት ዲዛይን ነው። አራቱም አንድ አይነት ዲዛይን የተለያየ ከለር። ሁለቱ ደግሞ ያኛው ግሬስ የሚባለው ሶፋ ነው ማለት ነው ያዘዙት እና ይሄን ይመስላል። እያያችሁ ስለምታዙኝ ከልብ አመሰግናለሁ። ሁሉንም እቃቸው ደግሞ በአንድ ረዘም ያለ ቪዲዮ ይዤላችሁ መጣለሁ። ቪዲዮ እንዳይረዝምብኝ ቶሎ እያልኩኝ ነው ምጭ ነው ማለት ነው። ሶፋዎቹ ጋር ደግሞ ከግቢ ውጪ ሆኜ ሁሉንም ሶፋ ለቅረጽላችሁ። ቀለሙ ቅቡ ተቀብቶ አልቆለት ከነጌጡ ማለት ነው።